የብልት ጥንካሬ ማጣትም ቶሎ መጨረስም አንድ ላይ የሚያጋጥማቸው ወንዶች አሉ። ይሄ ማለት ምንድነው? በግንኙነት ጊዜ ላይ ብልት በሚፈለገው ደረጃ ጥንካሬም ሳይኖረው ግንኙነቱም ሲደረግ ቆይታቸው 3 ደቂቃና ከዛ በታች አብዛኛውን ጊዜ ደግሞ 1 ደቂቃና ከዛ በታች የሚያጋጥማቸው ወንዶች ይኖራሉ። አንዳንድ ጊዜ ደግሞ ወንዶቹ የመጀመሪያ ዙር ግንኙነት ላይ ብልት በደንብ ይነሳና ነገር ግን በ1 ደቂቃ ውስጥ ፈሳሻቸውም ሳይወጣ የእርካታም ደረጃ ላይ ሳይደርሱ የሚልፈሰፈስበት ሁኔታ ያጋጥማቸዋል እና ይሄ እንዳያጋጥማቸው ቶሎ ስቲሙሌት ሆነው ፈሳሽ እንዲወጣና እንዲረኩ የሚያደርጉበት ሁኔታዎች ይኖራሉ። ስለዚህ የብልት ጥንካሬ ማጣት ከቶሎ መጨረስ ጋር በሚያጋጥም ጊዜ ሕክምናው የሚያጠቃልለው የጥንካሬውንም የቆይታውንም ጊዜ ማስተካከል ይሆናል ማለት ነው። ፍላጎት ማጣት መፍትሄ ምንድን ነው? እንደ ምክንያቱ 75% የሚሆኑት የፍላጎት ማጣት ስትረስ ነው። ስነልቦናዊ የሆነ ድካም፣ ሜቢ ጭንቀት፣ ሜቢ አላስደስታትም የሚባል ፍራቻ፣ ብዙ አይነት ስንፈተ ወሲቦች ተደጋግመው መጥተው ለግንኙነት ካለ ፍራቻ አንጻር አብዛኞቹ 75% የሚሆኑት ስነልቦናዊ ናቸው። ስለዚህ ፍርሃት ካለ ፍርሃቱ መቀነስ አለበት። ሌሎች ስንፈተ ወሲቦች ካሉ እነሱ መቀነስ አለባቸው። ከባለቤት ጋር ያለ ችግር ካለ እሱ መስተካከል አለበት። ስራ ላይ ያሉ ጭንቀቶች ካሉ እሱ መስተካከል አለበት። እንደዚህ አይነት ነገሮች ናቸው ማለት ነው። 25% ሆርሞን ላይ ያሉ ችግሮች ናቸው። ቴስቶስትሮን ካነሰ፣ የእንቅርት ሆርሞን ካነሰ፣ ፕሮላክቲን ከፍ ካለ፣ ቫይታሚን ዲ ካነሰ እንደዚህ አይነት የሆርሞናል ችግሮች ሊፈጠሩ ይችላሉ። እነሱን ደግሞ መታችሁ ቼክ ተደርጋችሁ እንዳግባቢነት አሉ ኪኒን፣ ሰፕሊመንት፣ መርፌ እንሰጣችኋለን ማለት ነው። ፒአርፒ ማለት ብልት ላይ መርፌ እየተወጋ የተለያዩ ቦታ ላይ መርፌ እየተደረገ የራሳችሁን ደም አጣርተን ወደ ራሳችሁ እየወጋን ጡንቻ ላይ ያሉትን የብልት አለመቆም ችግር የምናስተካክልበት መንገድ ነው። መታችሁ ምርመራ ካደረጋችሁ በኋላ እንደ አግባብነቱ በኪኒን ያንን ነገር ለማስተካከል እንሞክራለን። እንደ እድሜያችሁ እንደ ላብራቶሪ ውጤትናታችሁ የተወሰኑ አይነት መድኃኒቶች ሜቢ ለ2 ወር ለ3 ወር ልትወስዱ ትችላላችሁ። ከዛ በላይ የመጀመሪያ ደረጃ ሕክምና ከወሰዳችሁ በኋላ እሱ ካልሰራ ወይም አጥጋቢ የሚባል ለውጥ ከሌላችሁ ወይም ደግሞ በተለያየ ምክንያት ኪኒን መውሰድ የማይችሉ ሰዎች ለሁለተኛ ደረጃ ሕክምና ማለትም ለፒአርፒ እናሳድጋችኋለን ማለት ነው። ፒአርፒ መሰራት ከፈለጋችሁ ወይም ደግሞ የመጀመሪያ ደረጃ ሕክምና ሌላ ቦታ ወስዳችሁ ፒአርፒ መሰራት ከፈለጋችሁ እኛ ጋር ፒአርፒ ያለው መታችሁ መሰራት ትችላላችሁ ማለት ነው። ቴስቶስትሮንን በቤታችን እንዴት ነው መጨመር የምንችለው የሚል ነው። ቴስቶስትሮንን መጀመሪያ እንጨምራለን ከማለታችሁ በፊት ሌቭላችሁ ነው። በጣም ዝቅተኛ ከሆነ መርፌ ወይም ኪኒን ሊያስፈልጋችሁ ይችላል። ስለዚህ እኛን እሱን ማስተካከል የምንችለው ግን ጫፍ ላይ ከሆነ 3-10 ኖርማል ነው ቴስቶስትሮን 3 ነጥብ ምናምን 4 ምናምን ከሆነና ለእድሜያችሁ በቂ የሚሆን ነገር ካልሆነ ማለት ነው። አንደኛ ፕሮቲን ከፍተኛ ያላቸው ምግቦችን መመገብ አለባችሁ። ክብደት ማንሳት እንቅስቃሴዎች በሳምንት ከ4 ቀን እስከ 5 ቀን ማድረግ አለባችሁ። ክብደታችሁን መቀነስ አለባችሁ። ስትረስ መቀነስ አለባችሁ። እንቅልፍ ማስተካከል አለባችሁ። እነዚህ ነገሮች በሙሉ ቴስቶስትሮንን ማስተካከል የምትችሉበት መንገዶች ናቸው ማለት ነው። ከዛ በኋላ ሰፕሊመንቶች መውሰድ ትችላላችሁ። አሽዋጋንዳ ጥሩ ሰፕሊመንት ነው። ማግኒዥየም ግላይሲኔት ጥሩ ሰፕሊመንት ነው። ቫይታሚን ዲ ሰፕሊመንት ጥሩ ነው። ቴስቶስትሮናችሁን ከፍ ማድረግ የፈለጋችሁት ማለት ነው ለስንፈተ ወሲብ እሱ ነው ምክንያቱ ብላችሁ አስባችሁ ከሆነ ቴስቶስትሮን ለብዙ አይነት የብልት አለመቆም ችግርና ለፍላጎት ማነስ በጣም ትልቅና የመጀመሪያ ምክንያት ነው። ግን ቴስቶስትሮንን እገዛ የሚያደርጉላቸው ሆርሞኖች አሉ። በቴስቶስትሮን ተቃራኒ ደግሞ የሚሰሩ ሆርሞኖች አሉ። ስለዚህ ባላንሳቸው መታየት አለ። በቴስቶስትሮን ተቃራኒ ያሉት ሆርሞኖች በጣም ከፍተኛ ከሆነ ቴስቶስትሮናችሁ ኖርማል ቢሆን ራሱ ሌቭሉን አታዩትም ወይም ኢፌክቱን አታዩትም። ስለዚህ ቴስቶስትሮናችሁ ላይ ብቻ ሳይሆን ሌሎች ቼክ መደረግ ያለባቸው ሆርሞኖች አሉ። ፕሮላክቲን፣ ታይሮይድ፣ ቫይታሚን ዲ፣ ቫይታሚን B12፣ አይረናችሁ ቼክ መደረግ አለበት። እነዛ ነገሮች ቼክ ማስደረግ ትችላላችሁ ማለት ነው። በግንኙነት ሰዓት የሚፈጠር የፈስ ድምፅ ኦርኛ ኤር ትራፒንግ የምንለው በጣም ብዙ ሴቶችን ያሳቅቃል። ማህፀን ይላል ተው ነው ወይ እኔ ጋር ብቻ የሚፈጠር ችግር ነው ምንድን ነው የሚለው ማለት ነው። ለምን እንደሚፈጠር ላስረዳችሁ። በግንኙነት ሰዓት ምንም አይነት አየር ገፍቶ ወደ ውስጥ ሊያስገቡ የሚችሉ ነገሮች በአጠቃላይ ይሄንን ድምፅ ሊያመጡብን ይችላሉ። ለምሳሌ አንዳንድ ፖዚሽኖች ስፔሻሊ ደግሞ ይሄኛው ፖዚሽን ኦር ደግሞ ኃይል ያለው ግንኙነት ከሆነ አየር ገፍቶ የመግባት ነገርና ተመልሶ ሲወጣ እንደዚህ አይነት ድምፅ ሊያሰማ ይችላል። ይሄ ተፈጥሯዊ ነገር ነው። ግን ከብልት መላላት ጋር ምን ያገናኘዋል የሚለውን ስና ይሄ በተደጋጋሚ ሊፈጠር የሚችልበት ሁኔታዎች አሉ። ማለትም እዛ አካባቢ መላላት ካለ አየር ወደ ውስጥ የመግባትና ተመልሶ የመውጣት እድሉ ከፍ ስለሚል ይሄ በተደጋጋሚ ሲያጋጥም በጣም የሚያሳቅቅ ደረጃ ሲደርስ ሜቢ ላክሲቲ ሊኖር ይችላል። በተጨማሪ ደግሞ ምን አይነት ምልክቶች አሉ የሚለውን ተረዱ። ላይክ ፍሪክሽን የለም ወይ፣ ግሪፑ ቀንሷል ወይ፣ ግንኙነቱ እየተፈጠረ ፊል ያለ ማድረግ አይነት ነገሮች አሉ ወይ? እነዚህ ካሉ የስ በመላላት ምክንያት ሊሆን ይችላል።
ኬግል ኤክሰርሳይዝ መስራት ኦር ደግሞ በምትወላችሁ ከጨረሳችሁ ተጨማሪ ህክምና አማራጮችን ቼክ ማድረግ ይቻላል ማለት ያህል ነው። ከዛ ውጪ ግን አንዳንዴ በየትኛውም ግንኙነት ሊፈጠርና ሊያጋጥም የሚችል ነገር ነው። ሊያሳቅቃችሁ የሚገባ ነገር አይደለም። አንድ ወፍራም ሴት ክሊኒክ መታ ውፍረት መቀነስ ከብዶኛል፣ ከዛ ደግሞ የወር አበባ መዛባት አለ ስትለኝ ጭንቅላቴ ውስጥ የሚመጣው ሃይፖታይሮይዲዝም እና ፒሲኦኤስ ነው። ሃይፖታይሮይዲዝም ኦልሬዲ ፖስት ይላችኋለሁ፣ ሄዳችሁ እዩት። ሶ ፒሲኦኤስ ሲባል ምንድን ነው የሚለውን ላስረዳችሁ። ቤዚክሊ የወንድ ሆርሞን ቴስቴስትሮን ሴት ላይ ሲበዛ ነው without any of the benefits of being a man። ሶ ለምንድን ነው የሚበዛው የሚለውን ላስረዳችሁ። ኖርማሊ ከፒቱታሪ ኤልኤች እና ኤፍኤስኤች የሚባሉ ሆርሞኖች ይለቀቃሉ። አንዳቸው ሄዶ ብዙ እንቁላል እንዲመረጡ ያደርጋል። ከዛ በኋላ ኤልኤች ሄድና አንደኛው እንቁላል ኦቪሌት እንድትደረግ እንድትለቀቅ ያግዛል፣ ሙሉ እድገቷን ማለት ነው። ፒሲኦኤስ ሲኖር ግን የሆርሞን መዛባት ስላለ ብዙ እንቁላል የምትመርጠው ኤፍኤስኤች ትሄድና ብዙ እንቁላል ይመረጣል። ኤልኤች ግን በጊዜዋ ስለማትገኝ ኦር በቂ ሆና ስለማትገኝ አጓጉል እድገት ላይ እነዚህ እንቁላሎች ይቀራሉ፣ ውሃ ይቋጥራሉ። ሶ ሲስት ይባላሉ። ለዛ ነው ፖሊሲስቲክ የምንለው። ሶ እነዚህ እንቁላሎች ኖርማሊ ኤስትሮጅን ነው ማምረት ያለባቸው፣ ግን ሆርሞን ሲዛባ ቴስቴስትሮን ያመርታሉ። ይሄ ቴስቴስትሮን ሲመረጥ የሚያመጡት ምልክቶች አሉ ሴት ላይ። አንደኛ ብጉር የመብዛት ነገር፣ ጸጉር እንደ ወንድ እዚህ ፊት ላይ፣ ጀርባ ላይ፣ ደረት ላይ የማደግ አይነትና የመብዛት ነገር ይኖረዋል። ጸጉር የመሳሳት፣ ከዛ ደግሞ ኢሞሽናሊ አንስቴብል ልትሆን ትችላለች። መበሳጨት፣ መናደድ፣ ዱካክ የመሳሰሉ ምልክቶች ያመጣሉ። ተጨማሪ ደግሞ ይሄድና ይሄ ቴስቴስትሮን ኢንሱሊን ምርትን ይጨምራል። ሶ ኢንሱሊን ደግሞ ምን ታደርጋለች? ስቶሬጅ ሙድ ውስጥ ነው ሁሉ ጊዜ እንዲርባችሁና የምትበሉት ነገር እንዳለ ስቶር እንዲደረግ ታደርጋለች። ሶ ያ ሰው በጣም ቶሎ ውፍረት ይጨምራል፣ ግን ቶሎ ቶሎ ደግሞ ክሬቪንግ አላቸው። ስለዚህ የፒሲኦኤስ ህክምና ምንድን ነው የሚለውን ለመረዳት በዋነኝነት ኢንሱሊን እንድትቀንስ ማድረግ ነው። ሶ ውፍረት ቀንሱ ነው የምንላቸው። ግን ለፒሲኦኤስ ሰው ውፍረት መቀነስ በጣም ቻሌንጂንግ የሆነ ነገር ነው፣ እንደ ኖርማል ሰው አይደለም። ምክንያቱም ኢንሱሊን ሌቭላቸው በጣም ሀይ ስለሆነ ሁሌ ክሬቭ ያደርጋሉ፣ ሁሌ ይበላሉ፣ ቶሎ ስቶር ይደረጋል። ዋነኛው እሱ ነው። ተጨማሪ ደግሞ ያው ሆርሞናችሁ ታይቶ ህክምናና ክትትል ያስፈልገዋል። አንድ ሴት መታ ወሊድ መከላከያ ከጀመርኩ ጀምሮ የወር አበባ እያየው አይደለም፣ ስለዚህ እዛ አካባቢ እየተጠራቀመ የመነፋት አይነት ስሜት እየተሰማኝ ነው፣ የቆሸሸ ደም እየተጠራቀመ ነው ብላ ነገረችኝ። ማወቅ ያለባችሁ ነገር ስለ ወሊድ መከላከያ ይሄ የተሳሳተ አስተሳሰብ ነው። አንድ ወሊድ መከላከያ የመርፌዎቹ ሆርሞናሎቹን ስትወስዱ ፐርፐዙ ምንድን ነው? እንቁላል እንዳይዘጋጅ ያደርጋል። እንቁላል ካልተዘጋጀች ደግሞ የማህፀን ግድግዳ ቢውልድ አይደረግም። ምክንያቱም ያኛውን አኮሞዴት ለማድረግ ነው። እንቁላል ሲኖር ነው ግድግዳ የሚሰራው። የወሊድ መከላከያ ሲወሰድ እንቁላሉ ከሌለ ግድግዳው አይሰራም። የወር አበባ የማታዩበት ምክንያት ስለሌለው ነው ያ ግድግዳ የሚሰራበት እንጂ ያንተን ውስጥ እየተጠራቀመ ሳይወጣ ቀርቶ አይደለም። ይሄን በተደጋጋሚ ከብሶ ስለሰማሁት ነው። ጀስት የወሊድ መከላከያ ስትወስዱ የወር አበባ ሊጠፋ ይችላል። ኖርማል ነው። ስፔሻሊ የ3 ዓመት የ5 ዓመቶቹ ሊያዛቡ ይችላሉ። ሴጋ መምታት ቶሎ መጨረስ ነው የሚያመጣው ወይስ በግንኙነት ሰዓት እርካታን ማጣት ማለትም አለመጨረስ ነው የሚያስከትለው? የብዙ ወንዶች ጥያቄ ነው። ስለዚህ ላስረዳችሁ። ሁለቱንም ሊያመጣ ይችላል። ማለትም ሰውነታችሁ እንዳስለመዳችሁት ነው። በግል ወሲብ ሰዓት ኃይል የምትጠቀሙ ከሆነ ማለትም ጫና አድርጋችሁ የምትይዙ ከሆነ ማለስለሻ የማትጠቀሙ ከሆነ በፍጥነት የምትጠቀሙ ከሆነ በግንኙነት ሰዓት ሴት ጋር ግንኙነት ስታደርጉ እርካታን ላታገኙ ትችላላችሁ። ምክንያቱም ሰውነታችሁ በዛ ኃይልና ጫና መጨረስ ከለመደ ልክ ከሴት ጋር ስትሆኑ ያንን ሲሙሌት ሊያደርግላችሁ አይችልም፣ ሊመሳሰል አይችልም። ስለዚህ እርካታን ላታገኙ ትችላላችሁ። እየባሰ ከሄደ ደግሞ ማለት ነው የብልትን አንቆ መግደል ዴት ክሪፕ የምንለው አለ። ያለ ማለስለሻ ምናምን ስትሉ ነርቭ ላይ ደም ዝውውር ላይ ጉዳት ይደርስና ብልት መቆም ላይ ራሱ ችግር ሊያጋጥማችሁ ይችላል። በተጨማሪ ደግሞ ማለት ነው በግል ወሲብ ሰዓት ቶሎ ይሄ ሰው ሳይመጣብኝ አንዴ ተደብቄ ትንሽዬ እንትን ልበል አይነት ሰውነታችሁን ካስለመዳችሁና በዛ ሰዓት ቶሎ የምትጨርሱ ከሆነ ልክ ሴት ጋር ስትሄዱም ቶሎ መጨረስ ሊያስቸግራችሁ ይችላል። በአጠቃላይ ደግሞ ሴት ጋር መሄድ የምትፈሩ ከሆነ ምክንያቱም ከራሳችሁ ጋር ሲሆን ፐርፎርማንስ አይደለም፣ ሴት ጋር ሲሆን ግን አስጨርሻት ይሆን ደስተኛ ሆና ይሆን የሚለው ነገር ሲያሳስባችሁ ፍርሃት ራሱ ቶሎ እንድጨርሱ ሊያደርጋችሁ ይችላል። ስለዚህ ማወቅ ያለባችሁ ነገር የግል ወሲብ ሁለቱን ሊያመጣ ይችላል። ቶሎ መጨረስንም እርካታ ማጣትንም ሊያመጣ ይችላል። እንደ ሰውነታችሁን እንዳስለመዳችሁት ነው። ከዚህ ውጭ ደግሞ ማለት ነው ቶሎ መጨረስ ተቸገራችሁ ማለት ከዚህ በፊት የግል ወሲብ ስለነበረ ነው ማለት አይደለም። በዘር ሊሆን ይችላል፣ በሆርሞን፣ በብዙ ምክንያት። ስለዚህ አንደኛ ማድረግ ያለባችሁ ነገር ምንድነው? የግል ወሲብ ማራራቅ የሚቻል ሆን ቢቻል ደግሞ ሙሉ ለሙሉ አካቶን ማቆም። ከዛ በተጨማሪ እንደዛም ሆኖ ካልተስተካከለላችሁ ደግሞ ሆርሞናችሁ ምርመራ አድርጋችሁ ሕክምና ማግኘት ይቻላል ማለት ያለው። ቶሎ መጨረስ የሚቸገር ወንድ ሴተኛ ዳሪ ጋር የመሄድ እድሉ ከፍ ይላል ወይ የሚል ሪሰርች ተሰርቶ ነበረ። ይሄም ለምንድን ነው? አንድ ወንድ ቶሎ መጨረስ የሚቸገር ከሆነ የሚወዳት ሴት ጋር ግንኙነት ማድረግ ይፈራል። ባላስደስታትስ፣ ብትሰድበኝስ፣ ጀጅ ብታደረገኝስ የሚለው ነገር ያሳቅቃቸዋል። ስለዚህ እሱን ሽሽት ኮምፈርተብል የሆነ ኤሪያ ይፈልጋሉ። ማለትም ሴተኛ ዳሪ ጋር ስትሄዱ ባላስደስታት ችግር የለውም፣ በተደጋጋሚ ባረኩት ቁጥር ልምድ ይዛለሁ፣ ኮንፊደንስ ይስተካከላል፣ ቶሎ የምጨርሰውም ይስተካከላል የሚል የተሳሳተ አስተሳሰብ አለ። ሴተኛ ዳሪ ደረጃ እንኳን ባይደርስ ብዙ ሴቶች የተለያዩ ሴቶችን በመቀየር ከነሱ ጋር ግንኙነት በማድረግ ቶሎ መጨረሱ ይስተካከላል የሚል የተሳሳተ አስተሳሰብ አለ። ቶሎ መጨረስ የምትቸገሩ ከሆነ ማለትም ግንኙነት ከጀመራችሁ ጊዜ ጀምሮ ከ1 ደቂቃ ያነሰ የምትቆዩ ከሆነ ኦር ከሆነ ጊዜ ጀምሮ በፊት ጥሩ ፐርፎርማንስ ኖራችሁ ከ3 ደቂቃ ያነሰ መቆየት ከጀመራችሁ ማለት
ማለት ነው። ይሄ ደግሞ 6 ወር ካለፈው ህክምና ማግኘት ያስፈልጋል። በሆርሞን መዛባት የመጣ ነው ወይ በዘር የመጣ ነው ወይ የሚለውን ቼክ አድርጎ ማስተካከልና ህክምና ማግኘት ይቻላል። በተጨማሪ ደግሞ የሚያግዛችሁ ቴክኒኮች አሉ፣ ኬግል ኤክሰርሳይዝ እና ስቶፕ ኤንድ ስታርት። እሱ ደግሞ ኔክስት ቪዲዮ ላይ እናያለን። ቴንክ ዩ። ስንፈተ ወሲብ ላይ ከሚዋጡ ህክምናዎች በተጨማሪ የሚሰጡ የህክምና አማራጮች አንደኛው የፒአርፒ ህክምና ነው። ፒአርፒ ማለት እንግዲህ ፕላትሌት ሪች ፕላዝማ ነው። ያ ማለት ከራሳችሁ ደም ውስጥ ፕላትሌት በደንብ ያለው ፓርቲ ወጣና የብልት አካሎቻችሁ ላይ የሚሰጥ ህክምና ነው። ይሄ ህክምና ለሴቶችም ለወንዶችም የራሱ ኢንዲኬሽን አለው፣ የሚሰጥበት ምክንያቶች አሉት። ወንዶች ላይ የብልት ጥንካሬ ማጣት በሚዋጡ መድኃኒቶች በተለይ መታከም የማይችል በሚሆንበት ጊዜ ላይ ፒአርፒን መስጠት ይመከራል። እንዲሁም ለፔሮኒዝ ዲዚዝም ወይም ለብልት መጣመም ችግሮችም የፒአርፒ ህክምና ሪከመንድ ይደረጋል። ሴቶች ላይም በተመሳሳይ የስንፈተ ወሲብ ሲከሰትና ያ ስንፈተ ወሲብ በተለይ ደግሞ ከእርካታ ጋር መዘግየት ወይም ደግሞ የእርካታ መጠናቸው የቀነሰባቸው ሴቶች ላይ ሲሆን የኦሻት የህክምና አገልግሎት ይመከራል ማለት ነው። ይሄ ኦሻት በሁለት አይነት መልኩ መሰጠት ይችላል። አንደኛው ክሊቶራል ነው፣ ሁለተኛው ደግሞ ጂስፓት ነው። ስለዚህ በእነዚህ የህክምና አማራጭ ውስጥ መውሰድ የምትፈልጉ ሰዎች ካላችሁ እኔ ዶክተር አዲስ ጸጋ ሽመልስ እባላለሁ። ኢንተርናሽናል ሰርቲፋይድ የሆንኩኝ ሴክሹዋል ሄልት ቴራፒስት ነኝ። ስለዚህ እነዚህን የህክምና አገልግሎት ስለምሰጥ ባዩ ላይ ባለው ስልክ ቁጥር እየተመዘገባችሁ የስንፈተ ወሲብ ህክምናችሁ ማግኘት ትችላላችሁ። ቶሎ መጨረስ ስፔሲፊክሊ ደግሞ ሲሆን ለምሳሌ ኬግል ኤክሰርሳይሶችን በአግባቡ መስራት የመቀመጫ ጡንቻዎችን በደንብ አክቲቭ እንዲሆኑ ስለሚያደርግ በደንብ ስለሚያጠነክር ግንኙነት ላይ መቆንጠጥ እንድትችሉና ፈሳሽ እንዳይወጣ መመለስ እንድትችሉ ያግዛል። ሌላ ግንኙነት ላይ የሚመከሩ ቴክኒኮች አሉ። የመጀመሪያው ቴክኒክ ዊዝድሮዋል ነው። ዊዝድሮዋል ማለት ግንኙነቱ እንደተጀመረ ከ3 እስከ 5 ሰከንድ ለሚሆን ጊዜ ዊዝድሮ ማድረግ ወይም ብልትን ማውጣትና የተወሰነ ስሜት እንዲቀዘቅዝ ማድረግ ያስፈልጋል። አንዳንድ ወንዶች በዊዝድሮ ማድረግ ብቻ የግንኙነት ስሜታቸው ላይቀዘቅዝ ይችላል፣ በዛው ሊጨርሱ ይችላሉ። እንደዛ ደግሞ የሚሆን ከሆነ ስቶፕ ኤንድ ስኩዊዝ ቴክኒክ የሚባል አለ። ያ ማለት ምንድነው? ግንኙነቱን በዛው ሰከንድ መሀል ማቆምና ስኩዊዝ አድርጎ ወይም ጨምቆ መያዝ፣ ፈሳሽ እንዳይወጣ ማለት ነው። ብልትን ጨምቆ በመያዝ ወደኋላ መመለስ ያስፈልጋል። እንደነዚህ አይነት ቴክኒኮች እንግዲህ የሚስትም ኢንቮልቭመንት ይፈልጋሉ። ከሚስቶቻችሁም ጋር በመነጋገር የእሷ እርዳታ ካልታከለበት እነዚህን ቴክኒኮች ለመጠቀም ትቸገራላችሁ። ስለዚህ በእነዚህ ቴክኒኮች በራሳችሁ መንገድ በቤት ውስጥ ለማከም መሞከር ያስፈልጋል። ከዛ ግን በላይ ከሆነ ወደ ህክምና በመምጣት ያሉትን የመድኃኒት አማራጮች መጠቀም ይቻላል። ቻሉት እሱን ላስረዳችሁ። ለምሳሌ ሳይኮሎጂካል ኢሬክሽን አለ። ድንገት ይሁን ነገር አስባችሁ ብልት ዝግጁ ሊሆን ይችላል which is normal። ሪፍሌክስ ኢሬክሽን የምንለው አለ። ድንገት የብልት መነካካት ላይ በእጃችሁ ሊሆን ይችላል፣ ሱሪያችሁ፣ የሆነ ነገር ብቻ የመንካት ስቲሙ ላይ በሚኖርበት ጊዜ ላይ ዝግጁ ሊሆን ይችላል። እሱም ኖርማል ነው። ኖክቹርናል ኢሬክሽን የምንለው አለ፣ ወይም ሌሊት ላይ ያለ ኢሬክሽን ይኖራል፣ ኖርማል ነው። ሞርኒንግ ኢሬክሽን አለ፣ ኖርማል ነው። ስለዚህ ዝግጁነቱ ቶሎ ቶሎ መኖሩ ያን ያህል ችግር አለ የሚያስብል ጉዳይ አይደለም ልላችሁ ነው። ያ በቃ ሁሌም ዝግጁ ከሆነ ተመስገን ማለት ነው። ዝግጁ እንዲሆን ስለሆነ የተፈጠረው። እድሜያችሁ ከፍ ካለ በኋላ ይሄ ነገር ኖርማል ፊዚዮሎጂ ስለሆነ ጤናማ ነገር እያላችሁ መሆኑን ማሳያ ስለሆነ ሊያሳስባችሁ አይገባም።